በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ ዋሂደ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። መዝሙረ ያሬድ ዘሰንበት የሰንበት መዝሙር የቅዱስ ያሬድ ማለት ነው። ከታኅሳስ 4 እስከ 6 ታኅሳስ 4ን 5ን 6ን ለሶስቱ ቀናት ሰንበት ላይ ሶስቱ ቀናት ከዋሉ የሚባለው መዝሙር። ስለዚህ እንግዲህ ዛሬ አሁን የአሁኑ ሰንበት የዘንድሮ የ2018 ዓመተ ምህረት ታኅሳስ 5 ቀን እሁድ ላይ ስለዋለ የሚባለው መዝሙር ይሄ ነው ማለት ነው። መዝሙረ ያሬድ የያሬድ መዝሙር ሌሊት የሚዘመር ነው። ቅድመ ቅዳሴ የሚባል ነው። ከቅዳሴ በኋላ መዝሙር የለም። የሚባለውም በሰንበት ቀን ብቻ ነው። ከሰኞ እስከ ቅዳሜ ባሉ ቀናት አይባልም። ለሰንበተ ክርስቲያን ብቻ ተመርጦ የተሰጠ ቅዱስ ያሬድ የደረሰው ድርሰት የወንጌል ክፍል። እንግዲህ ሶስቱን ነገሮች አስተባብረን ነው እየተማርን ያለ ነው። የመዝሙረ ያሬድ ዘሰንበትንና የዕለቱን ምስባክ ከመዝሙሩ ጋር የሚሄድ የዕለቱን ወንጌል ከመዝሙሩ ጋር የሚሄድ ሶስቱ ነገሮች ነው የምንማረው። አሁን ቅድሚያ መዝሙሩን ነው። ሰርዐ ሰንበተ ለሰብእ ዕረፍተ፣ እግዚአብሔር ለሰው ሰንበትን ሰራ። ለእለ በሰማይ ወለእለ በምድር፣ በሰማይ ላሉትም በምድርም ላሉት ሰንበትን ሰራ። ጥሬ ትርጉሙ ነፃ ትርጉሙ ማለት ነው። ለእለ በባሕር ወለእለ በየብስ፣ በባሕር ላሉትም በየብስ ላሉትም ሰንበትን ሰራ። ለአበዊነ ነቢያት፣ ለነቢያት ለሐዋርያት ሰንበትን ሰራ። ለአባቶቻችን ለነቢያት ለአባቶቻችን ለሐዋርያት፣ እንደዚሁም ለአባቶቻችን ለቀሳውስት ማነው ለጳጳሳት ወለቀሳውስት፣ ለጳጳሳቱ ለቀሳውስቱ ለዲያቆናቱ ለመነኮሳቱ ሰንበትን አዘጋጀ። ለጻድቃን ለኃጥአን ለሕያዋን ለሙታን ሰንበትን አዘጋጀ የሚል ነው መዝሙሩ። እንግዲህ በግዕዙ ታገኙታላችሁ። አማርኛው ይሄ ነው። ሰንበቱሰ ለክርስቶስ ይላል። ሰርዐ ሰንበተ ለሰብእ ዕረፍተ፣ ለሰው ልጅ ዕረፍት ትሆን ዘንድ ዕረፍት አድርጎ ሰንበትን ሰራ። ሰንበቱሰ ለክርስቶስ፣ የክርስቶስ ሰንበት ግን ይእቲ ወማይደረ ስሙ ለልዑል፣ የልዑል የስሙ መጠሪያ የስሙ ማደሪያ ናት ነው። ሰንበት የእግዚአብሔር የልዑል ስሙ ማደሪያ ማለት በሰንበት ቀን እግዚአብሔር ይመሰገንባታል። በመዝሙር ይመሰገንባታል፣ በቅዳሴ ይመሰገንባታል፣ በጸሎት ይመሰገንባታል፣ በተሰጦ መቀበል ይመሰገንባታል። ተንሥኡ ለጸሎት እግዚኦ ተሳለነ እየተባለ ሰላም ለኩልክሙ ምስለ መንፈስከ እየተባለ እንደ ቃልህ ይደረግልን ነው። ምስለ መንፈስከ ጋር የሚባለው ነገር እንደ ቃልህ ይደረግልን ነው። እንደ መንፈስህ ከመንፈስህ ጋር ሳይሆን እንደ ቃልህ ይደረግልን፣ ቃልህ ከኛ ጋር ይኑር፣ ሰላምህ ከኛ ጋር ይሁን እንደማለት ስለሆነ እንደዛ መረዳት ያስፈልጋል። እንግዲህ ወደ ምስጢሩ ስንሄድ ጌታ ሰንበትን እንደሰራ፣ ሰንበት ለነማን ተሰራች ነው? ለማን ናት ነው የተሰራችው? በሰማይ ላሉት ሁሉ ነው የተሰራችው ይላል። በሰማይ እነማን ናቸው ያሉት? በሰማይ ያሉ መላእክት። መላእክትም እቺ ሰንበት በመፈጠሯና ለሰው ልጅ ተዘጋጅታ በሰው ምስጋና በማመስገኑና ሰው ስጋ ወደሙ ስለቀም የሚቀበልባት የዳንባት ሰንበት በመሆኗ ትንሣኤ ክርስቶስ የተገለጠባት ወደፊት በዕለተ ምጽአትም እኛም የአባቶች ቡሩካን ወደ እኔ ተብለን የምንጠራባት ስለሆነች እቺ ሰንበት መላእክትንም ትመለከታለች። ምክንያቱም መላእክት ያመሰግኑባታል። መላእክት ነፍሳት ሲያመሰግኑ ከነፍሳት ጋር ያመሰግናሉና መላእክት እኛ መዳናችን ደስ ያሰኛቸዋልና ወይሬዩ ትፍስሕተ እንተ ትከውን ለካልአን ከመዚአሆሙ ይእቲ፣ ለሰው ልጅ የምትደረገዋን በጎ ነገር አይተው መላእክቱ ደስ ይላቸዋል ይላል። መላእክቱ ይደሰታሉ። ለሰው ልጅ የምትደረገዋን በጎ ነገር አይተው መላእክት ምን ይላቸዋል? ደስ ይላቸዋል አለ። ይሄን ነው የሚናገረው። ወለእለ በምድር፣ በምድር ያሉትማ የሰው ልጆች በምድር ያሉትማ እንኳን የሞቱት እንኳን በሕይወት ያሉት ሙታንም ሁሉ የሙታን ነፍሳት ሁሉ የሚደሰቱባት፣ የሙታን ነፍሳት ሁሉ ዕረፍት የሚያገኙባት
እረፍት ያላት ናትና ለጻድቃን ምንድነው የሚለው? ለእለ በባሕር ውስጥ ያሉ ሁሉ። ምክንያቱም የሰንበት ቀን የእረፍት ቀን የማይታወቁበት እነሱም ያለ ውከት የሚውሉበት፣ በየብስም ያሉ አራዊቱ፣ በባሕር ያሉ አዞ ጉማሬው፣ ሌሎችም አራዊት፣ ሌሎችም ፍጥረታት፣ በየብስ ያሉ አንበሳው፣ ነብሩ፣ እነዚህ ሁሉ በየብስ ያሉ እንስሳቱ፣ በየብስ ያሉ አይዋፍ፣ እነዚህ ሁሉ ይደሰትባታል ብሎ ጠቅላላ የፍጥረታት ሁሉ ደስታ ናት ነው የሚለው ቅዱስ ያሬድ። እንዲህ ነው የሚገልጸው። እንዲህ አጉልቶ ሰንበትን ክብሯን አስፍቶ ነው የሚናገረው። እለ ውስተ ደይን ያዕርፉ ባቲ ተብሎ ሌላ ቦታም የተነገረላት በፍርድ ያሉት ሁሉ ያርፉባት ዘንድ ነው የተፈጠረችው። በፍርድ ያሉት የተፈረደባቸው ሁሉ እንግዲህ ሁለቱን ቀን ሰንበት የሚያከብር ሰው ዓርብ በሰርክ ወጥቶ ሰኞ በነግ ወደዛ ይመለሳል ይላል። ሁለቱን ቀን የሚያከብር አንዱን የሚያከብር ከሆነ ደግሞ ቅዳሜ ሰርክ ወጥቶ እሁድ ነግ ወደዛ ይመለሳል ብሎ ስለሚለው አርኬላዎስ ላይ የተነገረው በውዳሴ ማርያም ትርጉም በነሐሴ የምንለው ማለት ነው። ስለዚህ እነዚህ ሁሉ ረፍት ያገኙባታል አለና ዋኖቹን ወደ መጨረሻው ለአበዊነ ነቢያት ወለሐዋርያት፣ ለአባቶቻችን ለነቢያትና ለሐዋርያት የተሰራች ሰንበት። ይህችን ሰንበት የሰራ ነቢያትን አድኗቸዋል። ይህችን ሰንበት የሰራ አባቶቻችን ነቢያት አባቶቻችን ሐዋርያትን ያዳነ ነው። ድነቱ ለሁሉን የተፈጸመባት፣ ነቢያትም ድነውባታል፣ ሐዋርያትም ድነውባታል፣ ሊቃውንቱ ድነውባታል። ስለዚህ እኮ ነው እነሱንም ይጠቅሳቸው። ጳጳሳቱ ድነውባታል፣ ቀሳውስት ድነውባታል። ይህችን ሰንበት ዲያቆናት ድነውባታል፣ መነኮሳት ድነውባታል፣ ሙታን ሕይወት አግኝተውባታል፣ ኃጥአን ጸድቀውባታል። ጻድቃን ዋጋቸው በስቶላቸዋል። ለጻድቃን ወለኃጥአን ይላል። ጻድቃንም ኃጥአንም የከበሩባት ሰንበት፣ ሁሉ የከበረባት፣ ሁሉ ሕይወት ያገኘባት፣ ረፍት ያገኘባት፣ ሰላም ያገኘባት፣ ጽድቅ ያገኘባት፣ የዘላለም ሕይወት ያገኘባት ሰንበት ሰራ ለነ ሰንበተ ማለት ይሄ ነው። እዚያ ይዞ ለሙታን ወለሕያዋን፣ ለሙታንም የተሰራች ለሕያዋንም የተሰራች፣ ሞት የባህሪያቸው የሆነ የሰው ልጆች፣ ሞት የባህሪያቸው ያልሆነ መላእክት፣ ለነሱ ሁሉ የተሰራች። ሙታን ብሎ እንግዲህ በዓለም የሞቱ ጻድቃን፣ በእግዚአብሔር ዘንድ ግን ሕያዋን ነው። ሙታን የሚለው ለጻድቃን ስንቀጽለው ጻድቃን ሙታን ካልናቸው በዚህ ዓለም ሙታን ናቸው፣ በእግዚአብሔር ዘንድ ግን ሕያዋን ናቸው ነው። ለኃጥአን ደግሞ ሙታን ስንላቸው በነፍሳቸው ሕያዋን ናቸው፣ በስጋቸው ሕያዋን ናቸው፣ በነፍሳቸው ግን ሙታን ናቸው ነው። በስጋ ሕያው ሆኖ በነፍስ ከመሞት እግዚአብሔር ያድነን። አንዳንዱ ሰው በቁሙ የሞተ የሚባለው በነፍሱ የሞተ በስጋ ግን ያለ እየመሰለው በስጋ የደላው በነፍሱ ግን የተቆሳቆለ ነፍሱን የበደለ ያጎሳቆለ ነፍሱን ከጾም ያራቀ ነፍሱን ከጽድቅ ያራቀ ነፍሱን የዘላለም ሕይወት እንዳታገኝ ያደረገ ስላለ ያንን ለመናገር ተፈልጎ ነው። ሰንበት ግን አለ የክርስቶስ ሰንበት ግን ይእቲ አለ የክርስቶስ ሰንበት ውስጥ ስለ ክርስቶስ ይእቲ የክርስቶስ ሰንበት ግን ወማይደረ ስሙ ለልዑል የልዑል ማደሪያ ናት። የልዑል ስሙ ማደሪያ ወይንም የስሙ መጠሪያ ናት። ስሙ ይጠራባታል፣ እግዚአብሔር ይመሰገንባታል። በቅዳሴ እናመሰግነዋለን፣ በማይሌት በዚህ በሰዓታት እናመሰግናለን፣ በመዝሙረ ያሬድ እናመሰግነዋለን ጌታን። ስለዚህ እግዚአብሔር የማመስገኛ ቀን ናት ነውና ይህችን ሰንበት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። በዚህ ቀን ደግሞ ምስባኩ መዝሙረ ዳዊት መዝሙር 131 ከቁጥር 131 ሆኖ ከቁጥር 15 ላይ ተዘከሮ የምንለው ዳዊት ላይ ማለት ነው። የቅዳሜ ዳዊት ላይ ነው ያለው። ለነዳያን ያኒ አጸግቦሙ እክለ፣ አዎ ነዳያንን እህልን አጠግባቸዋለሁ ይላል። ወለ ካህናት ያኒ አለብሶሙ ሕይወተ፣ ካህናትንም ሕይወትን አለብሳቸዋለሁ፣ ሕይወትን እሰጣቸዋለሁ፣ ሕይወትን አወርሳቸዋለሁ። ወጻድቃን ያኒ ትፍሥሕተ ይትፌስሑ፣ እውነተኞችም ደስታን ይደሰታሉ አለ። ድሆች እህልን ይጠግባሉ ወይንም ደግሞ ለድሆች እህልን አጠግባቸዋለሁ አለ። እነዚህ ለነዳያነ ሥጋ እክለ ሥጋን፣ ለነዳያነ ነፍስ እክለ ነፍስ ትምህርትን፣ ልጅነትን፣ እክለ ጸጋን እሰጣቸዋለሁ አለ። እንግዲህ የሥጋም ረሃብተኛ አለ፣ የነፍስም ረሃብተኛ አለ። ለሥጋ ረሃብተኞች ሥጋዊ ምግብ ነው የሚያስፈልጋቸው። ለነፍስ ረሃብተኞች መንፈሳዊ ምግብ ነው የሚያስፈልጋቸው።
ቃለ እግዚአብሔር ነው የሚያስፈልጋቸው። በሰንበት ቀን የምንመገበው ቤተክርስቲያን ሄደን መንፈሳዊ ምግብ ነው። ስጋዊ ምግብን 3 ሰዓት ወይንም ደግሞ ከቅዳሴ በኋላ ስጋዊ ምግብን ቁርስ ከመብላት በፊት ቃለ እግዚአብሔር መብላት ያስፈልጋል። ቅዳሴውን መብላት ያስፈልጋል። ወንጌል መብላት ያስፈልጋል። ጸሎቱን መብላት ያስፈልጋል። ይሄን በልቶ ወደ ስጋ መንፈሳዊው ነገር ሳይኖር ስጋ ብቻ ከሆነ የስጋ ኑሮ ብቻ ይሆናል። በሰንበት ቀን የመጀመሪያው ምግብ ቃለ እግዚአብሔር ነው። የመጀመሪያው ምግብ መዝሙር ነው። የመጀመሪያው ምግብ ምስባክ ነው። ቅዳሴ ማስቀደስ ነው። ተሰጥኦ መቀበል ነው። የሚችል ስጋውን ደሙን መቀበል ነው። የነፍስ ምግብ ይቀድማል። ከስጋ ምግብ የነፍስን ምግብ አስበልጦ ማየት ያስፈልጋል። ጌታ ኢየሱስ ክርስቶስ ቅድሚያ የመጣው የነፍስ ምግብ ሊሰጥ ነው። የነፍስ ጸጋንም ለመስጠት ነውና በዚህ መልኩ እንዲህ ይናገራል። ካህናቶቿም ሕይወትን ይለብሳሉ፣ ሕይወትን ያገኛሉ ማለት ካህናት ሕያዋን ሆነው ኃይው ከመመላእክትን ያገኛሉ። እንደ መላእክት በሕይወት መኖር። ኃይው ከመመላእክት ማለት እንደ መላእክት ሳይሞቱ መኖር። ሰው መልካም ሥራ ከሠራ መልአክ ይሆናል። እንደ መልአክ ለዘላለም ሕያው ሆኖ ይኖራል። እንደ መልአክ ለዘላለም በነፍሱ የማይሞት ሆኖ ይኖራል። በሥጋ ቢሞት በነፍስ የማይሞት ይሆናል። በሥጋ ልንሞት እንችላለን። በነፍሳችን እንዳንሞት ግን የነፍስ ሞት እንዳይገጥመን ነው የሚተጋው የሚለፋው። የሥጋ ሞት ሊኖር ይችላል፣ የነፍስ ሞት እንዳይኖርብን ነውና ጻድቃኖቿም እጅግ ደስ ይላቸዋል አለ። እውነተኞች ፈጽሞ ደስ ይላቸዋል። ጻድቃን መንፈስ ቅዱስን ተቀብለው ልጅነትን ከእግዚአብሔር ተቀብለው ሀብተ ወልድናን ተቀብለው ስመ ክርስትናን ሀብተ ወልድናን ከእግዚአብሔር የተቀበለ ሰው ደስ ይለዋልና ደስ ይሰኛሉ አለ። እንደ ክርስትና ምን ደስ የሚያሰኝ ነገር አለ ወገኖቼ? ክርስትና ማለት የእግዚአብሔር ልጅ መሆን ነውና የእግዚአብሔር ልጆች ከመሆን በላይ ምንም ያስደስት አለ። ሰው የሆነ የአንድ ባለጸጋ የአንድ ባለስልጣን ልጅ ነኝ ብሎ ይመካል፣ ብዙ ይላል። አንዱን ባለስልጣን አውቀዋለሁ፣ ወዳጄ ነው፣ የቅርቤ ነው፣ እሱ ከኔ ጋር ነው ተብሎ ብዙ ይባላል አይደል እንዴ? ከእግዚአብሔር ጋር ከመሆን በላይ ምንም ያስደስት ነገር አለ? እግዚአብሔር ጋር ስለሆናችሁ ደስ ይበላችሁ ክርስቲያኖች። ከእግዚአብሔር ጋር ከመሆን ከክርስቶስ ጋር ከመሆን የሚበልጥ ምንም ነገር የለም። ሌላው ሁሉ ኃላፊ ነው። ሌላ ሁሉ ጠፊ ነው፣ ረጋፊ ነው። ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙ ኃላፊ ንብረቱ ሁሉ ኃላፊ ነው ተብሎ ተነግሯል። ሀብቱም፣ ጌጡም፣ ፎቁም፣ መኪናውም፣ የተሰበሰበውም ባንክ ያለውን ብዙ ሚሊዮኖቹም፣ ቢሊዮኖቹም፣ ትሪሊዮኖቹም ሁሉም ኃላፊ ናቸው ተብሎ ስለተነገረ በማያልፈው መደሰት ነው። በሚያልፈው ነገር እንዳንደሰት፣ በማያልፈው ነገር ነው መደሰት ያለብን። በቋሚ ነገር ነው መደሰት የሚያስፈልገው። በዘላለማዊ ነገር ነው መደሰት የሚያስፈልገው። በጊዜያዊ ነገር መደሰት አይደለም። በዘላለማዊ ነገር መደሰት ያስፈልጋል ክርስቲያኖች። ስለዚህ በዘላለማዊ ነገር መደሰት እንድንችል አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የዕለቱ ምስባክ ይህ ነውና ወንጌሉም የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 12 ከቁጥር 32 እስከ 41 ድረስ ያለው ነው። ሉቃስ 12:32 መነሻው ምዕራፉ 12 ነው። ቁጥሩ ደግሞ መነሻው የዕለቱ የሚነበበው ከቁጥር 32 ነው እስከ 41 ድረስ ነው። ምን ይላል? የትፍራ ኦ ንዑስ መርኤት ይላል። አንተ ታናሽ መንጋ አትፍራ፣ እስመ ሰምረ አቡክሙ ያብክሙ መንግሥቶ። አባታችሁ መንግሥቱን ሊሰጣችሁ ወዷልና አትፍራ። አንተ ንዑስ ኤጲስቆጶስ፣ አንተ ንዑስ መምህር፣ አንተ ታናሽ ነኝ ብለህ ያልክ መሪ፣ መንፈሳዊውን የምትመራ ነፍሳትን የምትመራቸው ምእመናን የምትመራቸው ሁሉ አትፍራ። ምክንያቱም ሰብስቤ ምን አደርጋቸዋለሁ እንዳትል አባታችሁ እግዚአብሔር አምላክ መንግሥቱን ጽድቁን ሊያወርሳቸው ተዘጋጅቷልና ወዷልና ያጸድቃቸዋልና አንተም ትጸድቃለህ፣ የምትመራቸውም ይጸድቃሉና አትፍራ። ክርስቲያኖች እንግዲህ በክርስትና ውስጥ ሲኖር ብዙ የሚያስፈሩ ነገሮች አሉ። ዛሬ በይበልጥ ሰው ፈሪ ሆነዋል። የሚያያቸው ነገር እያስፈሩት፣ የሚሰማቸው በጆሮአችን የምንሰማው ሁሉ ለፍርሃት የሚጋብዝ እንጂ ለጥንካሬና ለጥብዓት የሚጋብዝ አይደለም። ለብርታት የሚያጋብዝ ሳይሆን ለድካም የሚያደክም፣ የሚያዘነጋ፣ የሚያዝል፣ ዝለት የሚያበዛ፣ እንድንዝል፣ እንድደክም፣ እንዳንጠነክር፣ እንዳንጸልይ፣ እግዚአብሔርን እንዳናነጋግር፣ እግዚአብሔር ጋር እንዳንኖር የሚያደርግ ወደ ሀልዎተ እግዚአብሔርን ወደ መካድ የሄደው ሰው ሁሉ እኮ ጥንካሬ እያጣ
የሃይማኖት ተቋማትን በማማረጥ ጽናት የሚገኝ የሚመስላቸው ሃይማኖት እያማረጡ እየሄዱ ድነቱ እረፍቱ በዚህ የሚገኝ እግዚአብሔር ካላሳረፈ ዜላ አያሳርፍም። እስመ ሰምረ አቡክሙ የአቡክሙ ሕይወቶ መንግስቶ አባታችሁ መንግስታችሁን እሱ መንግስቱን ሊሰጠን ተዘጋጅቷል። እግዚአብሔር ማን ነው የራሱን መንግስት የሚሰጥ? ማን ነው ቤቱን የሚያወርስ? ማን ነው በቤቴ ኑሩ የሚል ከእግዚአብሔር በስተቀር ከኢየሱስ ክርስቶስ በስተቀር ይሄን ሰጥቷቸዋልና ትፍሩ አለ። እንግዲህ አስቀድማችሁ እናንተ ግን ሲጡን ዋየክሙ አለ ወሃቡ ምጽዋተ ግበሩ ለክሙ ቁናማተ ዘይበሊ ወመዛግብተ በሰማያት ዘይሃልቅ ሀበይ ረክቦ ሰራቂ ወያማስኖ ጻጼ ወቁንቁኔ ብል የማያበላሸውን ነቀዝ የማይበላውን እንዲህ አይነቱን ሀብት ለእናንተ ሰብስቡ። አዎ የማያረጅ ገንዘብ ይኖራችሁ። ምድራዊውን ተውት፣ ሰማያዊውን ያዙ። የሚያልፈውን ተውት፣ የማያልፈውን ያዙ። የሚያልፈውን ሳይሆን የማያልፈውን ገንዘብ ያዙ። ይህን ኃላፊውን ገንዘብ የማያልፈውን መንግሥተ ሰማያትን ግዙበት። የማያልፈውን የዘላለም ሕይወትን ግዙበት። የማያልፈውን የዘላለምን ሕይወት ከገዛችሁበት ለዘላለም በሕይወት ትኖራላችሁ። ሀዩ ከመመላእክት ያልኩት የቅድሙ እንደ መላእክት አሁን ሞት የለባቸውም አይደለም። ሰው መልካም ከሰራ ሞት የለበትም እኮ። ክፉ ሲሰራ ነው ሞት የሚሆንበት። መልካም ከሰራ ሞት የለበትም። መልካም ከሰራ የዘላለም ሕይወት አለው፣ የዘላለም ረፍት አለውና ስለዚህ የዘላለም ሕይወት ለመውረስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። እንግዲህ ምንድነው ያለው? ወሀብሃሎ መዝገብክሙ ህየ ይሄሉ ልብክሙ መዝገባችሁ ባለበት ቦታ፣ ገንዘባችሁ ባለበት ቦታ ልባችሁ በዛ ይኖራል ማለት በገንዘባችሁ ሰማያዊ ነገርን ከገዛችሁ ልባችሁም በሰማይ ይኖራል ነው። በሰማይ ይሃሉ ልብክሙ ነው። ልባችሁ በሰማይ ይኑር ነው። ገንዘባችሁ በሰማይ ቀድሞ ከሄደ እናንተም ልባችሁ በዛ ይኖራል። ገንዘባችሁ ባለበት ቦታ ነው ልባችሁ የሚኖረው። ገንዘባችሁ በሚገኝበት ቦታ ነው ልባችሁ የሚኖረው ተብሎ ተነግሯልና ወይኩን ቅኑተ ሐቆ ልብክሙ ሐቆክሙ ወገባችሁ የታጠቀ መብራታችሁ የበራ ይሁን ተብለናል። በጎ ነገር ሃይማኖታችሁ የጸና ይሁን ሲለን ነው። ጽና ሃይማኖት ሲያስተምር ነው። የሃይማኖት ጽናት ይኑራችሁ ሲለን ነው። ሃይማኖት ጽናት ከሌለ ሌላ ሁሉ ዋጋ የለውም ወገኖች። የሃይማኖት ጽናት ከሁሉ የሚበልጥ ስለሆነ ሃይማኖቱን ያጸና ሰው በሃይማኖቱ የጸና መጽናቱ ደግሞ ሲጾም ሲጸልይ ምግባር ሲኖረው እምነቱ ሲኖረው። ሃይማኖት መገለጫው እምነት ነው። ሃይማኖት መገለጫው ምግባር ነው። እምነት መገለጫው ምግባር ነው። በምግባር የማይገለጥ እምነት ዋጋ ስለሌለው በምግባር መግለጥ መቻል ያስፈልጋል። ምግባር ከሚባሉት ውስጥ ደግሞ አንደኛው ፍቅር ነው። ከዛም ጸሎት ነው፣ ጾም ነው፣ ትሩፋት ነው። በጎነቶች ምግባራት ናቸው። ስለዚህ የሥጋ ፍሬ ሳይሆን የሚያስፈልገን የመንፈስ ፍሬ ነው። የሥጋ ፍሬ እንደሆነ ቅዱስ ጳውሎስ እንደተናገረው ለገላትያ ክርስቲያኖች ምዕራፍ 5 ቁጥር 15 ላይ እናንተ የሥጋ ፍሬን የምታፈሩ ተብሎ የተወቀሱባቸው የገላትያ ሰዎች የተወቀሱባቸው አብዳር የተባሉ ሰነፎች የተባሉ እና የተቀጡባቸው ወይንም ደግሞ የተኮነኑባቸው እነዛ መጥፎ ምግባራት መልካም ሥራ፣ መቀናናት፣ መጠላላት፣ መተማማት፣ መገዳደል፣ መሰተትና ሰኩ በበይናቲክሙ ታልቆ ተረፈክሙ። ቅዱስ ጳውሎስ እርስ በርሳችሁ ብትነካከሱ እልቂት ነው መጨረሻችሁ ነው የሚለው። እርስ በርሳችሁ ቢጠላሉ፣ ብትመቀኛኙ፣ እርስ በርሳችሁ ብትተማሙ፣ ብትቀናኑ፣ የማይገባ ነገር ስትሰሩ፣ የእርስ በርስ ጦርነትና የእርስ በርስ ጥላቻ ስታበዙ መጨረሻው ሁላችሁ እልቂት ነው የሚጠብቃችሁ ተብሎ እኮ ተነግሯል ለገላትያ ክርስቲያኖች። እኛም እኮ ያለን የእርስ በርሱ ጭቅጭቅና ብጥብጡ ሁከቱ እኮ ተያይዞ ለመጥፋት ነው እኮ፣ ተያይዞ ለመኖር አይደለም። ወይም አንዱ አንዱን አጥፍቶ ሊቀር አይደለም። አንዱ አንዱን አጥፍቶ እሱ ሊደላውና ሊኖር እኮ አይደለም። አይኖርም፣ የለም። ተፋቅሮ ከሆነ ነው የሚኖረው እንጂ በመከባበር ከሆነ ነው የሚኖረው እንጂ የትኛውም አንዱ አንዱን አጥፍቶ አይኖርም። መኖር አይቻልም። ስለዚህ መፈቃቀርና የአንዱን መኖር ማሰብ፣ የኔን መኖር ማሰብ፣ የሱንም መኖር ማሰብ ሲቻል ያ ነው መልካም ነገር የሚሆነውና ስለዚህ ይሄ መልካም ነገር ይዘን ለመኖር እንድንችል እግዚአብሔር ሁላችንን ይርዳን። እናንተ ግን አለው መብራታችሁ የበራ ሰዎች ወአንትሙኒ ኩኑ ከመ እደው ለይጸንሁ እግዚኦሙ እስከ አቱም ከብካብ ወደ ሰርግ ቦታ ሄደው ተመልሶ የሚገባ ጌታቸውን የሚጠብቁ አይነት ሰዎች ሁኑ አለ።
ጌታቸውን የሚጠብቁ ሰዎች እንግዲህ ጌታቸው መንገድ ሄዶ በጊዜ ያልገባ ይሆናል፣ አምሽቶ ይሆናል፣ እኩለ ሌሊት ሊመጣ ይችላል፣ 9 ሰዓት ሊመጣ ይችላል። በማይታሰብ ሰዓት ስለሚመጣ ውጭ ወጥተው ብርድ ላይ ሲጠብቁ ቆይተው ነገር ግን እንደተዘጋጁ ጌታቸው አግኝቷቸው መርቋቸው አብሮ ይገባ። ልክ እንደዛ ጌታ ኢየሱስ ክርስቶስ አሁን እናንተን ይጠብቃችኋል። በሚመጣበትና ወደ እናንተ በሚመጣበት ቀን ወንበሩ ድልዋኒክሙ ተዘጋጅታችሁ ኑሩ ነውና ተዘጋጅታችሁ መልካም ስራ ስትሰሩ የምትገኙ ከመልካም ስራ ወደ እግዚአብሔር የምትጠሩ የታደላችሁ ናችሁ ነው። ከክፉ ስራ ላይ እንዳትጠሩ እየተባለ ነው። ከኃጢአት ላይ እንዳትጠሩ እየተባለ ነው። ከቁርባን ቦታ እንድንጠራ ነው የሚፈለገው። ከኃጢአት ቦታ እንዳንጠራ፣ ከግድያ ቦታ እንዳንጠራ፣ ከጥላቻ ቦታ እንዳንጠራ፣ ከሞት ሰፈር ከሞት ወደ ሞት እንዳንሄድ። ስለዚህ ከመልካም ስፍራ እንድንጠራ ነው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የነገረን። እንዲህ ከሆነ እሱ በመካከላቸው ይላላካል አለ፣ ሊቀ ካህናት ሆኖ ያገለግላቸዋል አለ። አማን ብለክሙ ከመ ይቀንት አቆይሁ ወያረፍቆሙ ወያንሶሱ ማእከሎሙ። እውነት እላቸዋለሁ እሱ አብሯቸው እንደሚቀመጥ በመካከላቸውም እንደሚላላክ እንደሚያገለግላቸው እንደሚያከብራቸው እንደሚያስተናግዳቸው እነግራቸዋለሁ ተብሎ ተነግሮናልና ወዘንተ ባይቱ አይምሩ ሶበሁ ያምር በአለቤት ጊዜ ይመጽእ ሰራቂ እምተጋ ወማለወ ወምያባ ይክርው ቤቶ ወይሰዱ ንብረቶ። አው ባለቤት ሌባ የሚመጣበትን ሰዓት ቢያውቀው ኖሮ ተግቶ በጠበቀ ነበር ይላል። ድንገት ነው ዕለተ ምጽአት፣ ዕለተ ሞትም ድንገት ነው። ጌታው ቤት ጠባቂው ያው እንግዲህ ያኛው ወደ ሰርግ ሄዶ የሚመለሰውን ጌታ ብሎ ምሳሌ ሰጠ። እሱ ሲመጣ ተዘጋጅተው እንደሚያገኛቸው ባሮች አይነት ሁኑ ተብለናል እኛ ክርስቲያኖች። እንደገና ደግሞ ሁለተኛው ምሳሌ ምን አመጣ ጌታ ኢየሱስ ክርስቶስ? ባለቤት የሆነ ሰው ሌባ የሚመጣበትን ሰዓት ስልክ ደውሎ መጣው እያለ ቢመጣ ሌባ መቼም ይሄ ሌባ እኮ አይደለም፣ አስጠነቀቀ ማለት ነው እኮ። አስጠንቅቆ የመጣ ነው። ሰዎች ንብረት ሊያሸሹ ይችላሉ፣ ባላቸው መሳሪያ ተዘጋጅተው ሊጠብቁ ይችላሉ። ሽፍታ ነው ወይንም እንጂ ይሄ ሌባ አይደለም፣ ተደብቆ የሚሰርቅ ነው ሌባ የሚባለው። ሽፍታ የሚባለው ደግሞ በጉልበት እያዩት የሚቀማ የሚወስድ ነው። ስለዚህ በዚህ ጊዜ ያ ባለቤት ሌባ የሚመጣበትን ሰዓት ቢያውቀው ኖሮ ተግቶ በጠበቀ ነበረ። ሰዓቱን አታውቁም ነው ዋናው የተፈለገው። ይሄ የምንጠራበት ቀን እንደ ሌባ አይነት ወዕለቱስ ለእግዚአብሔር ግብተ ይመጽእ ከመጸራቂ ቅዱስ ጴጥሮስ ላይ የእግዚአብሔር ቀን እንደ ሌባ ድንገት ይመጣል አለ። ደብረ ዘይት ተብሎ ስለሚነገር ነው ይሄ ሰንበት። እንግዲህ የራሳቸው የዚህ አስተምሮ ደብረ ዘይት አለ፣ ያስተምሮ መጻጉዕ አለ፣ ያ ወደ ኋላ ያለፈው ያስተምሮ ምኩራብ አለ፣ ያስተምሮ ቅድስት አለ። ከኢተዘክሮ ነው የጀመረው፣ ዛሬ መጨረሻው ነው ይሄ መዝሙር። ኢተዘክሮ ከጽጌ በኋላ መሃል ላይ ያለው ይሄ እዚህ በጾመ ነቢያት መግቢያና ጾመ ነቢያት ግማሹ ላይ ያለው ጊዜ ዘመነ አስተምሮ ስለሚባል የመጀመሪያው መዝሙር ከጽጌ በኋላ ኢተዘክሮ አይደል ያልነው? ኢተዘክሮ ከዛ በኋላ ሎቱ ስብሐት፣ ከዛ አምላክ ፍጹም፣ ከዛ ይቤሉ እስራኤል፣ ከዛ ዛሬ ደግሞ ሰርዐ ሰንበተ ለሰብእ ዕረፍተ ለሰው ልጅ ሰንበትን ሰራ የሚል ነውና በዚህ መልክ እንግዲህ ተከታታይ ይሄ ቤተክርስቲያኒቱ ወቅት አላት። ያስተምሮ ወቅቷ 5 ሰንበቶች ናቸው በዚህ መልክ የተከናወኑት። 5ኛው ደብረ ዘይት ተብሎ ይነገርና ከዛ በኋላ ግን የሚቀጥል የራሱ ነገር ስላለው ከሳምንት ጀምሮ ሌላ ትምህርት እንማራለን ማለት ነው እግዚአብሔር ቢፈቅድ። ስለዚህ ታግቶ ቤቱን ይጠብቅ ነበር ነው። እንደ ደብረ ዘይትን በማሰብ ነው ይሄን ያስቀመጠው። ደብረ ዘይት ዋናው ጎልቶ የሚነገርለት በአብይ ጾም ማዕከል ላይ ነው። ይሄ ግን ንዑስ ነው። ንዑስ አስተምሮ ንዑሳት ናቸው እነዚህ አብዮቹ እነዛ ናቸው። በአብይ ጾም ውስጥ ያለው ይሄ በንዑስ ውስጥ ያለው በጾመ ነቢያት ያለ ነው። በዘመነ አስተምሮ ያለ ነው። ያኛው በጾመ ነቢያት ያለ ነው። ስለዚህ በዛ መልክ ነውና በጥቅሉ ጌታ ኢየሱስ ክርስቶስ ምን ሊል ነው የፈለገው? ወአንትሙኒ ድልዋኒክሙ ንበሩ፣ አዎ ሀልው ይላል። እናንተ ግን ተዘጋጅታችሁ ኑሩ። ባለቤት ብሎ እንዳለው ሌባ የሚመጣበትን የእግዚአብሔርን ቀን በሌባ ይመስላታል ጌታ ኢየሱስ ክርስቶስ ራሱ። የመምጣቱን ቀን መምጣት የተባለው ደግሞ ምን ሞትበት ቀን ሌባ ነው። ቅዱስ ጴጥሮስም ይሄን ይዞ ነው ያ የእግዚአብሔር ቀን እንተባቲ ይረስና ሰማያት ወምድርኒ ትማስል፣ ሰማዩ የሚቃጠልበትና ምድር የምትጠፋባት ያቺ ቀን እንደ ሌባ ነው። ቀጠሮ የላትም። ተደብቃ ነው የምትመጣው። መጣው አትልም። ሞት እኮ መጣው አይልም። አንዳንዴ መጣው ብሎ በጣም ህመም በዝቶ ግን ያልፋል። ሌላ ጊዜ ደግሞ ምንም ህመም በሌለበት ቀን ደግሞ
ምንም በሌለበት ቀን ድንገት ይመጣል። ስለዚህ አሳሳች ነው። ባልተጠበቀ ቀን ይመጣል ማለት ነው። ለዚህ መድኃኒቱ ከኃጢአት ስፍራ እንዳንጠራ ንስሐ ገብቶ መጠራት ያስፈልጋል። ንስሐ ሳንገባ ሳንቆርብ እንዳንጠራ፣ ሳንቆርብ እንዳንሞት፣ እግዚአብሔር ጋር ሳንገናኝ ከነ ኃጢአታችን እንዳንሄድና ከበር ላይ እንዳንመለስ። ከነ ኃጢአቱ ወደ እግዚአብሔር የሄደ ሰው ከበር ላይ ነው የሚመለሰው። ያቺ ነፍስ ወደ ውስጥ መግባት አትችልም። ገነት በር ላይ ደርሳ ተሳልማ ተከልክላ ወደ ሲኦል ነው የምትሄደው። ከዚህ ለመዳን እኮ ነው ትምህርቱ። ከሲኦል ለመዳን ነው ትምህርቱ። ከገሃነመ እሳት ለመዳን ነው ትምህርቱ። ከጥፋት ለመዳን ነው ትምህርቱ። ከነፍስ ጉዳት ለመዳን ነው ትምህርቱ። ከነፍስ ኩነኔ ለመዳን ነው ትምህርቱ። ለዚህ ምድራዊ ጉዳይ አይደለም ብዙ ድካም። ይሄ ዓለም ወገኖች ቢያምርበትም ባያምርበትም ያልፋል። እዚህ ምድር ያለው ጊዜ ምድር ላይ ያለው ጊዜ አሁንም እያለፈ ነው፣ ነገም ያልፋል። አልፎም ተካተንም እንሄዳለን። ብዙዎች አባቶቻችን ሂደዋል፣ ወደ እግዚአብሔር ሂደዋል። መልካም ሰርተው ነው ሄዱት። እኛ ሳንሰራ የምንኖረው እሳ ብንጠራ የት ነው መግቢያችን? ብንጠራ ወዴት ነው የምንሄደው? ማን ነው የሚያስገባኝ? የትኛው ስራችን ነው ገነት መንግሥተ ሰማያት የሚያስገባን? ይሄ ነው መታሰብ ያለበትና ተዘጋጅቶ አለመቀመጥ ማለት ሥጋ ወደሙ ተቀብሎ አለመቀመጥ ማለት ነው። ንስሐ ሳይገቡ መቀመጥ ማለት። ንስሐ ያልገባ ሰው አልተዘጋጀም። ንስሐ የገባ ሰው ተዘጋጅቷል። ሥጋ ወደሙ ያልተቀበለ ሰው አልተዘጋጀም። ሥጋ ወደሙ የተቀበለ ሰው ግን ተዘጋጅቷል። ክርስቲያን ማለት ተዘጋጅቶ የሚኖር እንጂ ተዘናግቶ የሚኖር ማለት አይደለም። አሁን ተዘናግቶ የመኖር ተዘጋጅቶ ሳይሆን ተዘናግቶ በመኖር ጥሪው ቢመጣ ግን ተዘናግተሃልና ተስተካከል ተመልሼ እመጣለሁ አይልም። ከመጣ በኋላ ከተጠራም በኋላ ምክንያት ማቅረብ አይቻልም። አመክንዮ አይኖርም። አመክንዮ የሚባል ነገር ከተጠራም በኋላ ጨርቄን ማቄን ተብሎ እቀራለሁ ነገሌ ዛሬ ሄዱን የቆይቼ እመጣለሁ የሚባል ነገር የለውም። ጥሪው ከደረሰ እሱ ከመድረሱ በፊት መልካም ሥራ መስራትና ንስሐ መግባት ስለሚያስፈልግ እርሱን ነው ለማስተማር የፈለገው ጌታችን ኢየሱስ ክርስቶስ። እንግዲህ በጠዋት ይሁን በቀን ይሁን በማታ ይሁን በየትኛው ሰዓት እንደሚመጣ አታውቁም የተባልነውና ቀኗም እንደማትታወቅ መላእክት እንኳን እንደማያውቋት አዳም እንደማያውቃት ሳይንቲስቶች ያችን የሞታቸውን ቀን የራሳቸውን አያውቁ የሰውን አያውቁ ፈላስፎችና ጥበበኞች ሁሉ አያውቋትም። የማትታወቅ ቀን የማትታወቅ አጠገባችን ላይ የተቀመጠች ድንገት የምትይዝ ቀን አለች። ያቺ ቀን አለች። ያቺ ዝም ላይ የተቀመጠች የማትታይ የምታየን ማንከታተላት የምትከታተለን እኛ ትተናት የምንኖር እሷ ግን የማትተወን የሞት ቀን መችተዋል። አይተውም እኮ አንድ ቀን ዞሮ የማይቀር ነገር ነው። የማይቀር ነገር ሁለት ቀንም የለም አንድ ቀን ነው። አንድ ቀን ግን አይቀርም፣ ከአንድ ቀን በላይ የማይመጣ የሞት ቀን የሚመጣው አንድ ቀን ብቻ ነው። ሁለት ቀን አይመጣ፣ ሶስት ቀን አይመጣ። እንደዛማ ቢኖር አማራጭም የለውም። አማራጭ አለው ነበር ማለት ነው። አማራጭ ስላለው መጀመሪያ ተወስዶ ተመልሶ ደግሞ ትንሽ ቆይቶ የሚከድ ቢሆን ኖሮ ነገሩም ቀላል ይሆን ነበር። ስለዚህ አንድ ቀን ናት ያለችውና ከዛች ከአንዷ ቀን በፊት ግን ብዙ ቀኖች ተሰጥተውናልና በእነዚህ በተሰጡ ቀኖች ብዙ ቀኖች ተሰጥተውናል። እግዚአብሔር እኮ ያችን ቀን ብቻ አይደለም የሰጠን፣ እሷ መጨረሻ ናት። እሷ የሆነ ቀን ናት። ሌሎች ቀናት ተሰጥተውን እዛ ሳንደርስ የተሰጡን ቀኖች፣ የንስሐ ቀኖች፣ የትምህርት ቀኖች፣ የበጎነት ቀኖች፣ ወደ እግዚአብሔር የምንመለስባቸው ቀኖች፣ እግዚአብሔርን የምናይባቸው ቀኖች አሉ። በእነዚህ ቀናት ወደ እግዚአብሔር መመለስና እግዚአብሔር ጋር መሆን ነው የሚያስፈልገውና እሱ ደግ ቸር አምላካችን ነው፣ ርኅሩህ ነው። እኔ የዋህ ነኝ ብሏል። እኔ ቀና ነኝ ብሏል። እኔ አልጨክንባችኋን ብሏል። እናንተ ጨክናችሁ ኃጢአት ብትሰሩብኝ እኔ ምንም በደል አልሰራባችሁ። መቼ ፀሐይ ከልክሎን ያውቃል? ቀንና ሌሊት አላፈራርቅ ብሎን መቼ ያውቃል? እንደ በደላችን ቢሆን ይሄ ሁሉ ጊዜ ይሰጠን ነበር? አይገባንም እኮ የማይገቡንም ብዙ ጊዜዎችን ሰጥቶናል እኮ። ያችን የመጨረሻዋን ቀን ራቅ አድርጎልን ተዘናጋንባት እኛ እንጂ እኮ እግዚአብሔር ቶሎ አላመጣትም። እግዚአብሔር እኮ ለንስሐ እኛን አዘጋጅቷል። ንስሐ እንድንገባ እኮ መስመሩን ከፍቷል። እግዚአብሔር አዘጋጅቷል። መዳኛውንም በምድር ላይ ስጋውን ቆርሶ ደሙን አፍሶ ሰጥቶን ሄደው ዝም ብሎም አልሄደም። ስጋውን ደሙን ቆርሶ ሰጥቶን ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት አግኙ። ጊዜው የሕይወትም አይደለም፣ የ1000 ዓመት ጊዜም አይደለም፣ እድሜ የሌለው መጨረሻ የሌለው ጊዜ ሰጥቶን ከዳኑ ነው። ከዛ በኋላ ዘመን የማይቆጠርለት ድነት እኮ ነው። ዘመን የማይቆጠርለትን ድነት አድኖን ሂዷልና ይህንን ያደረግልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በየሰንበታቱ
መዝሙራቱን፣ ምስባኮቹን፣ ወንጌላቱን እየተከታተላችሁ እየተማራችሁ እየተማማርን ያለን ወገኖቻችን እንማማር እናንተም እድል ስለሰጣችሁና ስለተከታተላችሁ ነውና እኛም ጊዜያችንን በማጣበብ በተገኘችዋ ጊዜ ለእናንተ ይሆናል ብለን በትንሿ አቅማችን በትንሿ ዕውቀታችን የሆነ ነገር የምንሞክረው እናንተም ስለተከታተላችሁ እናንተም አለን ስላላችሁ እንከታተለዋለን እንማርበታለን ለሌላውም እናዳርስበታለን ሌላውም ይማርበታል ለሚማሩበት ሁሉ እኛም ሼር እያደረግን ለሚማሩበት ሁሉ ሰብስክራይብ እያደረግን እያዳረስን ሁሉም እንዲያገኘው እናረጋለን ስላላችሁ ነው እኛንም ያበረታችሁን እናንተ ናችሁና እናንተን ነው የምናመሰግነው እኛ የንጉስ ሚዲያ ተከታታዮች እኛን አበርትታችሁ እኛን አጠንክራችሁ እንድንማር ያደረጋችሁ ትምህርት ነው ማስተማር መማር ነውና እንድንማር እንድናውቅ መጻሕፍትን እንድንመለከት ከመጻሕፍት ዓለም እንዳንርቅ እያደረጋችሁን ያላችሁ የመጻሕፍት ዓለም የሕይወት ዓለም ነው የመጻሕፍቱ ዓለም ሰው እየሰለቸው ዛሬ ብዙ አያነብም ብዙ አያዳምጥም አንድ ነገር ላይ አይቆይም ይሄ እንደዚህ በሶሻል ሚዲያው የሚገኙ ነገሮች ቶሎ ቶሎ የሚያልፉ ስለሆኑ እንደሱ አድርገን ወንጌሉንም ዝም ብለን እያባረርነው ከፊቱ እየገፋነው እያሳለፍነው ነው እንጂ ወንጌሉን እኛ ጋር ነው ማቆየት ያለብን ወንጌል መቆየት አለበት በወንጌል ዓለም መኖር በመላእክት ዓለም መኖር ስለሆነ ከበደል የሚከለክል ስለሆነ ወደ በደል እንዳንገባ ኃጢአት እንዳንሰራ የሚከለክል ስለሆነ በወንጌሉ ዓለም መኖር መታደል ስለሆነ በወንጌሉ ዓለም እንድንኖር በመጻሕፍቱ ዓለም በዓለመ መጻሕፍት እንድንመላለስ ያደረጋችሁን ናችሁና እኔ ብርሃን ነኝና በብርሃን ተመላለሱ ያለው እኔ እንግዲህ እኛም በብርሃን መመላለስ ማለት በመጻሕፍቱ ዓለም መመላለስ ስለሆነ የመጻሕፍቱ ዓለም የሚነግረን ነገር ሁሉ ሰማያዊ ነገር ነው ምድር ርካሽ አድርጎ ነው የሚያሳያት መጽሐፍ ምድርም መጠቀሚያችን ለጊዜው መቆያችን በዚህ በሚያልፈው ዓለም የማያልፈውን ነገር እንድንሰራበት ነው በጣፊው ዓለማችን የማይጠፋውን የማያልፈውን ነገር ምን ሰራበትን ነው ያሳየንና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቸርነቱና ምሕረቱ በስቶ እናንተም ሚዲያውን እየተከታተላችሁ እኛም ደግሞ ሰዓቱን ጠብቀን በሳምንትም በበዓላትም በአብይ በዓላት ወይንም ደግሞ በንግስ በዓላት ቀን በንግስ ቀን በዕለተ ንግስ ወደ ቤተክርስቲያን ስትሄዱ ቀድማችሁ ስትሰሙ በዋዜማው ሰምታችሁ ተምራችሁ ስትሄዱ እዛ መምህራን አባቶች ሲያስተምሩ ትምህርቱ ግልጽ እንዲሆን ማሳያ በዓሉም ከተከበረ በኋላ ደግሞ ሰሞኑን ምን ነበር ያከበር ነው ተብሎ እንዲታይና እንድትገነዘቡ እንድትረዱ የሚያደርግ ነገር ነው እንግዲህ ሚዲያው እየሰራ ያለው ይሄን ለማድረግ ግን እነዚህ ዲያቆናቱ ጊዜያቸውን መስዋዕት በማድረግ የራሳቸውን ስራ እዚህ ላይ ቀንሰው ከጊዜያቸው አስራት እያደረጉ ነው ያሉት አስራት በኩራት እየሰጡ ነው ለእናንተ ስጦታ እየሰጡ ነው ጊዜ እየሰጧችሁ ነው ሙያ እየሰጧችሁ ነው ዕውቀት እየሰጧችሁ ነው ባላቸው ዕውቀት እነሱ እያቀናበሩ እያስተካከሉ ወደ እናንተ በማድረሳቸው ነው እንግዲህ መልካም ነገር እየሆነ ያለው ይሄንን ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን በመጻሕፍቱ ዓለም በቃለ እግዚአብሔር ዓለም እንድንኖር የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን ወስብሐት ለእግዚአብሔር ይቆየን